ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ልክ 2 ሰዓት ጠብቁን። የዕለቱ ዋና ዜና ትላንት ምሽት በአዛ በኻን ዩኒስ መሐመድ ሲንዋር የሲንዋር ወንድም በአሁኑ ወቅት የሐማስ ድርጅት መሪ እንደተደመሰሰ እየተነገረ ነው። አብረውትም 30 ሽብር ፈጣሪዎች ተደምስሰዋል። ይህ ሳይታሰብ የተወሰደው እርምጃ ሐማስን በከፍተኛ ሁኔታ አንቀጥቅጧል። ክቡራትና ክቡራን ተመልካቾቻችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፋርስ ባሕረ ሰላጤ ሀገሮች የሚያደርጉትን ጉብኝት እንደቀጠሉ ነው። በዛሬው ዕለትም ከፋርስ ባሕረ ሰላጤ ሀገር መሪዎች ጋር በሪያድ ጉባኤ አካሂደው ነበር። ለመጀመሪያ ጊዜም ከሶሪያው ፕሬዝዳንት አህመድ አሻራ ጋር ተገናኝተው ተወያይተዋል። ኢራንን በከፍተኛ ሁኔታ አስጠንቅቀዋል። ደጋግሞም ኢራን የኒውክሌር ጦር መሳሪያ አይኖራትም፣ ከዛ በተጨማሪም የሽብር ፈጠራ ድርጊትን መርዳት ማቆም አለባት፣ አለበለዚያ ግን እርምጃዎች ይወሰዳሉ ብለዋል። እነዚህና ሌሎችን ልክ በ2 ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ።